እኔ ሪኩዌስት አለኝ ኮል አውት ታደርገዋለህ ወይ ብዬ እየጠየቅኩ ነበር። አውስትራሊያ ቢኒያም I already made a video for ሁለሱ you made a call out ማችን ቢኒያም ሽብሬ ለመቅጠም ዝግጅቱን ጨርሷል። like እኛን ፐርሰናሊ ሲያናገረን እስማማለሁ ይላል and then when he goes behind the scenes ወይ ደግሞ ሶሻል ሚዲያ ላይ ወጥቶ ምክንያት እኔ እንደሆነ ፋይቱ በ3 ሰከንድ ብያለሁ። በ3 ሰከንድ ወሬ አላበዛ። አይ ኖ ታሸንፋለህ አታሸንፍ ቢኒ ጋር ይጫወት ጆኒ ሞትባቸዋል። ይቅራ Saido, I'm ready. Johnny, I'm ready. You let me know the time, the date. ሰይዶ ፋይት ይገጥማል ብላችሁ የምታስቡ ሰዎች ምናችሁ ነው? ቆይ እንዴት ነው የምታምኑት? ሰይዶ መቼም ፋይት want ንቃተ ህሊና ሰይዶን ፋይት እንዲያደርገው ግን እኔ I want to coach ንቃተ ህሊና በዚህ ፋይት ላይ እና that would be crazy man. I just know በቃ ዲስትሮይ እንደሚያደርገው ሰይዶን ከኔ ጋር like ለተወሰነች ለ4 ወር ሰርቶ ዲስትሮይ ያደርገዋል። በጣም ያበደ ነው የሚሆነው። በቃ እንበጠብጣለን ቲክቶክ ለኛም ሰይዶ እኔን ማለት የሚፈልግ ከሆነ he has to go through ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ because እኔ አሁን ቀበቷለኝ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። like ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt. I think በዛው ሪታየር ያደርጋል። ግን I know ንቃተ ህሊና will beat him. በጣም ያበደ ነው የሚሆነው ንቃተ ህሊና versus ሰይዶ ከዛ ኮች ዋን ሆነ I think that would be crazy. That would be amazing. እኔ ሪኩዌስት አለኝ ኮል አውት ታደርገዋለህ ወይ ብዬ እየጠየቅኩ ነበር። አውስትራሊያ ቢኒያም I already made a video for ሁለሱ you made a call out didn't you see the interview ያደረኩት የሰራሁት? እሱማ ኢንተርቪው ነው ሰው ፔጅ ላይ ነው on your page ብዬ አስቤ ነበር። ግን እሱን let's make it happen man. We'll try. I think that በኔ በኩል በጣም አሪፍ ነው። ትክክለኛ አክቹዋል ፋይት መሆን የሚችለው እሱ ይመስለኛል። እኔም ምን ይመስለኛል I also want በስፖንሰርሺፕ በምን በለው በቃ this is just bigger አሁን ሁሉም አቴንሽን ተይዟል። ብልጥ ቢዝነስማን ቢሆን ፋይቱን አክሴፕት ብሎ ለ4 ሚሊዮን ብር ፋይት አድርጎ ከዛ በኋላ ደግሞ ቢሸነፍ ራሱ ቢያንስ ንቃተ ህሊና እኮ ለፋይቱ ላይ 200 ምናምን ሺህ ብር ነው ያሸነፈው። ግን ከዛ በላይ ብር ተርቷል። ከዛ በላይ ብር ተርቷል። ኦክቲሽን ፎራሱ ስንት ነው ያገኘው? 200 ከምናምን ሺህ 200 ምናምን ሺህ ነው። ግን ከዛ በላይ ሰርቷል ነው የምልህ። ላይክ ለምን ይሄ ግርግሩን ተጠቅሞ የሰዎችን ቢዝነስ ፕሮሞት በማድረግ የሰዎችን እንትን እውቅና በማሰጠት ለምን አቴንሽን አንተ ላይ ሲኖር አቴንሽን ከረንሲ ነው። ያ አቴንሽን ወደ ብራንዶች ማዞር ትችላለህ። ያን አቴንሽን ስታዞር ብር ሰይዶ could do that but instead የሆነ በህይወቱ ምንም አይነት ኔጎሺዬሽን አድርጎ እንደማያክሰው 10 ሚሊዮን ብር ፋራ ላይክ ለስሙ ሀፋፍ ዩኒቨርሲቲ ተምሬያለሁ እያለ ሙድ የሚይዝብን የተማረ ሰው እንደዚህ አይነት ቁጥር አይጠራም። እኔ ትዝ ይለኛል ህፃን እየነበርኩ የሆነች ቫልዩብል የሆነ ነገር ሲይዝ ላይክ የ100 ብር ዕቃ ምናምን ይዤ በቃ በዚህ ይቀየራለሁ ብዬ አስብና ስንት ሲሉኝ 10 ሺህ ብር ማንም አይገዛማ። ግን በቃ እሱ ትልቅ ቁጥር you guys can see the level of intelligence እነዚህ ሰዎች ያሏቸው እና የተማሩ ሰዎች ራሳቸውን አርቲኩሌት ማድረግ የሚችሉ በስነ ስርዓት መግባባት ሐሳባቸውንና ኢሞሽናቸውን ግልጽ ማድረግ የሚችሉ ለራሳቸው እውነት የሆኑ ሰዎች ሰፖርት ማድረግ ስትችሉ ደግ የሆኑ ሰዎች ልጆችን የሚያስተምሩ ለኮሚኒቲው ፖዚቲቭ ኢንፍሉዌንስ እያደረጉ ያለ ሰዎችን መከተል ስትችሉ but instead Saido has our attention. Why? Because his stupidity amuses us. እኛ ደግሞ እሱ ላይ ስንስቅበት አብረነው ምንስቅ ይመስለዋል ምናሞግሰው ይመስለዋል እና እኛ ራሳችን በቃ እንደ መጨረሻ ስፖይል ብራት እሱን አጨማልቀን እዚህ ጋር ያደረስ ነው። like if you look at the level of entitlement ሰውየው ያለው it's because everyone keeps telling him ጎበዝ ልጅ ሰይዶ ጀግና አሁን እኮ በቃ he's getting like I'm telling you guys this is በጣም ከባድ የሆነ ጭምልቅና ነው የሚደርስባችሁ። ሰይዶ ደግሞ like just imagine አያድርሰውና some type of success አግኝቶ ይሄ ልጅ ብር ቢኖረው Jesus Christ ስላችሁታል ምን ያህል አቢዩዝ እንደሚያደርገው። ኢንተርናሽናል ውርደት ነው የሚሆንብን። ኢንተርናሽናሊ ነው የሚያዋርደን ሰይዶ
ሁላችንም ሀገራችንን ኢትዮጵያዊ ነን ምናምን እያልን ራሱ መናገር እናቆማለን። ሴዶ አሁን ኢንተርናሽናል ቢሆን ማለት ነው ያስፈልጋል። እኔ ለናይሮቢ ፋይት ማድረግ ጀምራለሁ ኦልሬዲ ዘይጂ ላይክ እንዴ እዚህ ጋር አንተ ያቀጥቅ የናይሮቢ ጨዋታው የኬንያ ብቻ ናቸው ምን ኢንተርናሽናል ጨዋታ ነው እዛ ያለው ወይስ ብዙ አይነት ፋይቶች አሉ ናይሮቢ ስትፈልግ አማቸር ፕሮፌሽናል ብራዚሊያን ጁጂትሱ የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል እጃን ከማጋ ግን ፋይት ማድረግ ያለ አትልፋ ጌች ቪዲዮን አጥፎ አዳሞኝ እኔ ሰሞትና እኔም እውነት መስሎኝ ነበር ፍሬንድ የፈለገው ኮሜንት ላይ ጆን ዳንኤል እንዲሉት ነው እንጂ እውነተኛ ጸብ ቢሆን የአዲስ አበባ ጎዳና ተዳዳሪ ከካናዳው ጎዳና ተዳዳሪ ጋር በጣም ያበደ ይሆን ነበር። ግን ምን ያደርጋል ይሄ ለእይታ ብቻ የሆነ ነገር ነው። ሶ ጌች ቪዲዮን አውርደው አትልፋ ብዬ ነው። ግን ኤኒባዲ ቻሌንጅ የሚያደርገኝ ካለ እኔ ደግሞ አም ዳውን እስማማለሁ። ቀጣዩ ዙር ላይ አለ ኤኒባዲ እናቴ ትምት ነው ማለት አለ። ይሄ ቪዲዮ ደርሶኛል። በትርፍ ሰዓት ቦክስ ሰራለሁ። ከትሬኒንግ እንደተመለስኩኝ ልጁን በማገቀ ስራ የሚሆን ምንም ስራ ይሁን የሚሰማው ነገር እየሰራው እኔም የሁለት ልጆች አባት ነኝ። ሀስሉን አውቀዋለሁ። በተለይ መጀመሪያ ጊዜ ሳሳድግ ሀስሉን አውቀዋለሁ። ወንድም አለም እናግዝሃለን፣ እንደዚህ አትቸገርም፣ ልጅህን በአግባቡ ታሳድጋለህ፣ ፋይትም ማረክም አላረክም እኛ ያለንልህ ዶንት ወሪ። እንዳንተ አይነት ስፖርተኞች እንደዚህ እንዳይቸገሩ ነው ዋናው አላማችን። ነገ ወደ አዲስ አበባ ስመጣ ይሄን ቪዲዮ የምታዩ ልጆች ቦክሰኞች ኮሙኒኬት አድርጉኝ። አይ ቲንክ በቃላ በዋጆ ምክንያት አማካኝነት ወደ አንተ እንደርሳለን። መተን ቤትህ እናገኝሃለን፣ እናግዝሃለን። እንዳትጨነቅ አለንልህ ማይ ብራዘር ኦልዌይስ ሁሌም። አዶናይም በጁጂትሱ 5 ደቂቃ ውስጥ ታፕ የሚያደርግ ሰው ኢትዮጵያ ውስጥ ካለ አንድ ሰው ካለ 200 ሺህ ብር ለመሸለም ዝግጁ ነኝ። እሺ ኬቢ ከጋርዲያን ጂም ጋር ነው የምገኘው። እንግዲህ ከ500 ሺህ ብሩ ቻሌንጅ ሌላ ደግሞ ተጨማሪ 200 ሺህ ብር ቻሌንጅ አዘጋጅቻለሁ እያለ ነውና ምንድነው ያ ቻሌንጅ? ቻሌንጁ one of my fighters አዶናይ አለ። አዶናይም በጁጂትሱ 5 ደቂቃ ውስጥ ታፕ የሚያደርግ ሰው ኢትዮጵያ ውስጥ ካለ እንግዲህ አዶናይ 58 ኪሎ ነው። እዛ መጥቶ እሱን ታፕ የሚያደርግ ኢትዮጵያ ውስጥ አንድ ሰው ካለ 200 ሺህ ብር ለመሸለም ዝግጁ ነኝ። እንግዲህ ኬቢ በጣም ዴሪንግ የሆነ ቻሌንጅ ነው ያቀረበው። ማንኛውም አይነት ፋይተር በብራዚሊያን ጁጂትሱ በ5 ደቂቃ ውስጥ አንተን ታፕ ማድረግ የሚችል ካለ 200 ሺህ ብር አስይዛለሁ ብሏልና እንዴት ነው እንደዚህ ኮንፊደንት ሊሆንብህ የቻለው ኬቢ? ያው መጀመሪያ አዶናይ ተስፋ ይባላሉ። ጁጂትሱ ፉል ታይም አትሌት ነኝ፣ ብሉ ቤልት ነኝ። እሱ እንዳለው ያው ማንኛውም ሰው መጥቶ መሳተፍ ይችላል። በዚህ ቻሌንጁ እንደምታስከብር ትተማመናለህ? 100%። እንግዲህ ሁላችሁም ሰምታችኋል። ማንኛውም አይነት ሰው መጥቶ ይህንን ቻሌንጅ መሞከር ይችላል። አሸናፊ ከሆናችሁ 200 ሺህ ብር ነው ማሸነፍ የምትችሉት። እንግዲህ ሰሚት ሁለተኛው ኮንዶሚኒየም እንገኛለን። ኮንታክት አድርጉን ይህን ቻሌንጅ መሳተፍ ከፈለጋችሁ። እኔ ከመምጣቴ በፊት ዶክተር ነበር የምትሄደው። አሁን ግን የምሰጥህ ጉጢ ፖስ ይሆንሃል። ተነስተህ ነው የምትሮጥ። ጆኒ ለምን ጊዜን ከገጫጫ ሰዎች ጋር ታጠፋለህ? ለምን እኔን አገጥመኝምና ማንነትን አላሳየም? ይኸውልህ 30 ሰከንድ እሺ። በዚህ 24 ሰዓት ውስጥ ሪስፖንድ ካላረክ ማንነቴን ነው ማሳየው። ጆኒ ገና 4 ዓመት ነው። በ4 ዓመት ውስጥ ማወቅ ያለበት ነገር አውቋል። ገና ብዙ ይቀርዋል። ይሄ ከአገረ ሰላም ጋር ይጫወት ልጁ ይሞትባቸዋል። ከቢኒ ጋር ይጫወት ጆኒ ይሞትባቸዋል። ብዙ ነገር ይቀርዋል። ጆኒ ወደ ማርሻል አርቱ ወደ ጂጂትሱ ከመጣ ገና 4 ዓመት ነው። 20 ዓመትና 30 ዓመት 25 ዓመት የለፉ የማርሻል አርት ባለሙያዎችን 4 ዓመት ለዛውም የአንድ ማርሻል አርት እሱም የትግል ዕውቀት ያለውን ልጅ ስትራይክ ከሚያደርጉ ከሚያጠቁ ኪክ ቦክስ የሚያነሱ ሰዎች ጋር ማጫወት ልጁን አንፈልገው ማለት ነው። ከዚህ አንፃር ፌር የሆነ ውድድር አይሆንም። ምናልባት ጆኒ የሚቆይ ከሆነ በማርሻል አርት ላይ ብዙ ከሰራ በኋላ እግሩ ገና ስትራይክ ማድረግ አልጀመረም። ገና እግሩ አይነሳም። ቦክስ ገና እየጨፈነ ነው ኪክ ፓንች እያደረገ ያለውና ይሄንን ከነ አገረ ሰላም ጋር ማወዳደር ፌር የሆነ ነገር አይደለም።
መጫወትም የለባቸው። ማስተር ሀገረ ሰላምን ቢሆን ወደ ጌች አወዳድረኝ ብሎ የመጣው ጌች ስለተናገረው ንግግር ነው። ያም ኤኒ ማስተር ብሎ ሲናገር ኦፍ ኮርስ አሁን በአርት ውስጥ ያለ ሰው ይሰማዋል፣ ይደብረዋል። ከዚህ አንፃር ነው ሀገረ ሰላም ወደ ውድድሩ የመጣው እንጂ ይሄ ውድድር ሀገረ ሰላምን አይወክልም። ጆኒ ገና መስራት አለበት። ገና በራሱ በጂጂትሱ ራሱ ብዙ ማወቅ ያለባቸው ነገሮች አሉ። ልክ አንድ ወርልድ ቴኳንዶ ላይ ያለ ልጅ ሰማይ ቀበቶ ላይ ሲሆን ገና ብዙ ነገር ይቀርባል። ገና ቢጊነር ነው። ቀይ ቀበቶ ላይ ቢደርስ ገና ጀማሪ ነው። ኢቭን ጥቁር ቀበቶ ላይ ቢደርስ ገና ብዙ ነገር ይቀርባል። ጆኒ ገና 4 አመት ነው። በ4 አመት ውስጥ ማወቅ ያለበት ነገር አውቋል። ገና ብዙ ይቀርባል። ይሄ ከሀገረ ሰላም ጋር ይጫወት ልጁ ይሞትባቸዋል። ከቢኒ ጋር ይጫወት ጆኒ ይሞትባቸዋል። ይቅርባችሁ። የእናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ቴንክ ዩ። ሴዶ አንተ ታሸንፋለህ ብዬ ላሲዝ አስቤያለሁኝና ምን ትመክረኛለህ? አንተ ቁማር እሺ፣ አይ ቁማር አይደለም። ሙስሊም አይደለም እንዴ? አይ ነው ቁማር አይደለም። አንተ ካሸነፍክ ያ ከኔ ጋር የሚያስይዘው ሰውዬ 100 ምስኪኖችን አጥግቦ ያበላል በሚለው ነው የምናስይዘውና እንዴት ነው? እንደዛ ከሆነ አሪፍ ነው። ያብላ እንግዲህ ግዴታው ነው። እኔ እንደሆነ ፋይቱ በ3 ሰከንድ ብያለሁ። በቃ በ3 ሰከንድ ወሬ አላበዛ። አይ ነው ታሸንፋለህ አታሸንፍም ሳይሆን ከ3 ሰከንድ ካለፈ ምናልባት እኔ ነኝ ማበላው አልፋን። እንደውም 1 ሰከንድም ሊሆን ይችላል። ኦኬ፣ አመሰግናለሁ። አመሰግናለሁ። እንግዲህ ጋይስ እንደምትመለከቱት አዶናይ ሪንግ ውስጥ በመግባት ፋይት ማድረግ እንደሚፈልግ ተናግሯል። ይሄንንም ፖስተር ትላንትና ለቋል። ጌች ደግሞ ፋይት እናስደርጓለን ከማን ጋር ፋይት እናስደርገው ብሎ ስጠይ ኮሜንት ላይ ሁሉም ሰው በሚባል ደረጃ ጆን ዳንኤልን ሜንሽን እያደረገ ይገኛል። አይ ቲንክ ጆን ዳንኤል ደግሞ ይሄንን ፋይት ዲናይ አያረግም፣ አክሰፕት ያረጋል ብዬ አስባለሁ። ሁለቱ ፋይት ያረጋሉ ማለት ነው። ሰው ጌች ዳና ብላክ እንደተናገረው ከሆነ ከአንድ ወር በኋላ የፊትነስ ኢንፍሉዌንሰሮች ፋይት ይኖራል ብሎ ነበረ። ሰው ይሄንን ቪዲዮ ለገዜ ፋስትማን፣ ለኩኩሻ፣ ለአስማት፣ ለዳዋ ቦስ ሜንሽን እያደረጋችሁ አድርሱላቸው። ዳዋ ቦስና አስማት እንግዲህ በጣም በቦክሲንግ ማች ፋይት ለማድረግ ሲፈልጉ ነበረ። በጣም ብዙ ጊዜ እስከ መተናነቅም ደርሶ ነበረ። ሰው አሁን በቦክሲንግ ይለይላችኋል ማለት ነው። ሪንግ ውስጥ ገብቶ አሪፍ ጨዋታ ያሳዩናል። ገዜ ፋስትማን ደግሞ እኔ ሰልጥኛለሁ እባካችሁ ፋይት አስደርጉኝ ብሎ ይናገር ነበረ። ጌች ደግሞ በመጨረሻ የተቀበለው ይመስለኛል። ኩኩሻ እኔ ላጫውትሽ እያለው ይገኛል። እንዳልኩት የአስማትና የዳዋ ቦስ በቦክሲንግ ነው የሚሆነው፣ ኦሬዲ የታወቀ ነው። ግን የኩኩሻና የገዜ ፋስትማን በኤምኤምኤ ቢሆንስ ብዬ አስባለሁ እኔ። ምክንያቱም ኤምኤምኤ ኢዝ ኢንትረስቲንግ ነው፣ ገርም ጨዋታ ነው። የአዶናይና የጆን ዳንኤል በተመለከተ ደግሞ ያው በቅርቡ የምናውቀው ይሆናል። ጌች ትሬን ያረጋሉ ይጫወታሉ ብሏል። ሁሉንም ፋይት እናያለን ብዬ አስባለሁ። ማን የሚያሸንፍ ይመስላችኋል? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ጄሚ ነኝ፣ ይመቻችሁ። ሰበር ዜና አለኝ። ሰበር ዜናው ምንድነው? በዮኒ ቬጋስ ስፖንሰርነት ወንድማችን ቢኒያም ሽብሬ ኢትዮጵያ ላይ ፉን የሚሉትን አንቻልም ቀውጥ የሚያደርጉትን ሩዋንዳ የሚያደርጉትን ለመቅጠም ዝግጅቱን ጨርሷል። ስለዚህ ማናችሁ የምትሆኑ ዮኒ ቬጋስን በማናገር ከሱ ጋር በመተባበር ልታደርጉ የምትፈልጉትን ነገር መነጋገር ትችላላችሁ። ስለዚህ ቢኒያም ሽብሬ ኢንተርናሽናል ፋይተር ነው፣ ኤምኤምኤ ፋይተር ነው። ኢትዮጵያ ሄዶ የሚያሳየው ነገር ምንድን ነው? ከእናንተ ውስጥ ደስ በሚለው ነገር ከአሸናፊው ጋር እንደሚገጥም ነው የምነግራችሁ። ከአሸናፊው ጋር አሁን ለምሳሌ ሴዶና ማን ነው ጆኒ ይሆናል። ጆኒ ይጫወታሉ። ከእናንተ ውስጥ ያሸነፈው ነው ወይም ሌላ ጆኒ ከሌላ ሰው ጋር ከተጋጠመ ከእናንተ ውስጥ ካሸነፈው ውስጥ እናንተ ሊበላችሁ ዝግጅቱን ጨርሷል። ስለዚህ ማናችሁም መምጣት የምትፈልጉ መሳተፍ የምትፈልጉ በዮኒ ቬጋስ ስፖንሰርነት የቢኒያም ሽብሬ ኢትዮጵያ ይገባል። ከዛ በኋላ በቅርቡ አሳውቃቸዋለሁ፣ መቼ ይሄ ነገር እንደሚደረግ አሳውቃቸዋለሁ። ከዛ ውጭ የሚቀርብላችሁ ኢንፎርሜሽን ካለ የተሳሳተ እንደሆነ በእርግጠኝነት መናገር እችላለሁ። ስለዚህ ስፖንሰሩ ዮኒ ቬጋስ ነው። ለማንኛውም ምችት ድልት ይበላችሁ፣ መልካም ጊዜ። ለማንኛውም ይሄ ነገር ስፖርታዊ ጨዋነት በተመለከተ ስፖርትን ለምታከብሩ ለምታደንቁ ሰዎች ይሄ ነገርን በደስታ እንጠብቀዋለን እንላለሁ። መልካም ጊዜ፣ ይመቻችሁ። በድጋሚ ይሄን ነገር እኔና ዮኒ ቬጋስ ተነጋገርንበት። አይ ቲንክ ይሄ ስፖርታዊ ጨዋነት ስለሆነ ኢትዮጵያ በትልቁ ቢስፋፋና በትልቁ ቢደረግ ጥሩ ውጤት ያመጣል ብለን አሰብን። ሰው ዮኒ ቬጋስ ታንክ ዩ፣ ይሄን ነገር ተቀብለ ስፖንሰር አድርገህ በማድረግ አመሰግናለሁ። ቤኒሻ በርታ።
እንግዲህ ኢትዮጵያ ላይ ትገባለህ። ብቃትን የኢንተርናሽናል ብቻ ሳይሆን ሀገር ውስጥም ካሉ ወንድሞች ጋር ስፖርታዊ ጨዋነት በተመለከተ በመስራት ውጤትን ታሳያለህ። ይመቻችሁ። መልካም ጊዜ። Yes, yes, as you can see, work done. All right, Friday morning. Listen, like I said, Ethiopia, I'm ready. Sado, I'm ready. Johnny, I'm ready. You let me know the time, the date. I'm gonna fly out. Yeah, we're not joking around. We're serious now. Let's go. ሰይዶ ፋይት ይገጥማል ብላችሁ የምታስቡ ሰዎች ምናችሁን ነው? ቆይ እንዴት ነው የምታምኑት? ሰይዶ መቼም ፋይት የሚገጥም ሰው አይደለም። ሰይዶ is not fighter። እሱ ፋይተር አይደለም። በቃ አለቀ። ስለዚህ በሚክስድ ማርሻል አርት ሙድ እያዘ ነው እንጂ ገጥሞ ማያውቅም፣ አይገጥምም ደግሞ። ዝም ብሎ ሙድ እያዘባችሁ ነው። ሴታፕ ያመቻቸ ነው፣ የማስታወቂያ ሴታፕ ያመቻቸ ነው። ሌላ እንትን እንዳትሉ። እኔና ንቃት ህሊና ልንገጥም ነው አይ ቲንክ ወይም ከኩኩሻ ጋር ማለት ነው። ሰይዶ የሚገጥም ከሆነ እኔን ይገጥመኛል ማለት ነው። ይመቻችሁ። በደንብ ኮፒ ሊንክ አድርጉ፣ በደንብ ማለት ነው። ተቀብያለሁ። የማንንም አክሰፕት ማድረግ ይችላልው። ዝግጁ ነኝ። ዝግጅቴን ደግሞ እየጨረስኩ ነኝ። አሪፍ ስራ ላይ ነኝ። ለዛ ነው ዝም ያልኩት። ሼር አድርጉ። ሴዶ ማለት ነው ዌዘር ሂ ካምስ ኦር ኖት እኛ ቲኬት ሴል አውት እናደርጋለን። ሴዶ መጣ አልመጣ 100,000 200,000 300,000 ቲኬት መሸጥ አያቅተንም። ባለፈው እኮ ሰው ቦታ በጣም ጠቦ እየተመለሰ ነበር። ላይክ ሴዶ yes ኢንተርቴን አርጎ ሰው ምናምን ይመጣል ለማየት። ግን አይ ፕሮሚስ ዩ ጋይስ ይሄ ፋይት this will happen። እኛ ቲኬት will sell out with or without ሴዶ። የኢትዮጵያ ህዝብ ሱስ ይዞታል፣ ተከትቧል። በቃ እኛ አሁን የፋይተር ሀገር ሆነናል። በቃ መደባደብ ማየት እንፈልጋለን በየሰርጉ በየቦታው። በቃ ልባችን ተቀብሎታል። በቃ ወደ ድሮ ማንነታችን ተመልሰናል። we don't need ሴዶ። ለዚህ ሴዶ is just a comedian ኢንተርቴይንመንት ላይ ነው አሁን ያለው። እኛ ማድረግ ያለብን ትክክለኛ ፋይተሮችን አሰልጥነን አበረታተን ከፈለግን እነሱ ኢንተርቴይኒንግ እንዲሆኑ ለፒአራቸው ተከፍሎ ኤዲተር ተቀጥሮላቸው ሶሻል ሚዲያቸውን አስተካክለን ከሴዶ በላይ ኢንተርቴይኒንግ እንዲሆኑ ማድረግ እንችላለን። ድራማ መፍጠር ቀላል ነው፣ ግን አትስቀሩት ልጁን። ሴዶ እያደረገ ያለው ላይክ እኛን ፐርሰናሊ ሲያናገረን እስማማለሁ ይላል and then when he goes behind the scenes ወይ ደግሞ ሶሻል ሚዲያ ላይ ወጥቶ ምክንያት ይደረድራል። ወይ ደግሞ አንዳንድ ሰዎች ሞኝነቱን ያዩና ይነግሩታል። አንተማ በቃ 30 ሚሊዮን ብር ሳትቀበል ንቅንቅ እንዳትል ፋይት እንዳታረግ ነው የሚሉት። 30 ሚሊዮን ብር እንደዚህ ከሰማይ የሚመጣ ነው ይመስላችሁ? እሱም ደግሞ ማት ይሰራል። 10,000 በእንትን ስታባዙ 200 ሚሊዮን አይታን ማት ይሰራል። ሴ ጋይስ ቲክቶክ ላይ ግቡና ቴዶ ማት ሲሰራ ብላችሁ ግቡ ማለት ነው። it's like so entertaining። እኔ ራስ የሚቻለው 60,000 ከገባ አንድ ሰው 4,000 ከከፈለ እንደዚህ ሚሊዮን ይመጣል፣ 20 ምናምን ሚሊዮን ይመጣል ነው እያለ 3 4 5 the same math calculation የተለያየ ሪዛልት አውጥቶ ሲናገር አይቼዋለሁ። ሰው አጫወተው። ቆይ ግን አንተ አለ ሌሎችም አሉ፣ የቤት ኪራይ አለ፣ ብዙ ነገር እንትኑ